ሰላም የህይወት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ እባላለሁ። ውድ የፕሮግራማችን ተከታታዮች እንግዲህ በዚህ ፕሮግራም የተለያዩ ከህይወታችን ጋር ከቤተሰብ ጋር ከኑሯችን ጋር የተያዙ የተለያዩ ፕሮግራሞችን አቀርባለሁ። እንግዲህ የማቀርባቸው ፕሮግራሞች በተቻለ መጠን እውነትን የያዙ እና በተለይ ደግሞ ከባለሙያዎች ምክር ተደግፌ ነው የማቀርበው። ምክንያቱም ሁሉ ቦታ ላይ ያው ግድ ሪሰርች ይደረጋል፣ አዳዲስ ጥናቶች ይወጣሉ። ከዛ በኋላ እሱን እየተከታተልኩኝ ምናልባት ደግሞ በተለይ ደግሞ ውጭ ሀገር በጣም ቢዚ ስለሆንን በተለይ ደግሞ ሲንግል ማም እና ሲንግል ፓረንቶች ማለት ወይ እናት ወይ አባት ብቻ የሚያሳድጓቸው የተለያዩ ቤተሰቦች ስላሉ ለነሱም እንዲጠቅም ብዬ ነው። እና የውጭ ህይወት እንግዲህ ሁላችንም እንደሰማነው ወይ ደግሞ የምንኖርም ሰዎች እንደምናውቀው ቀላል አይደለም። በተለይ ትዳርን ይዞ ለመቀጠል በጣም ከባድ ነው። ምክንያቱም ሲስተሙ ራሱ የራሱ አካሄድ አለው እና እግዚአብሔር ረድቶን ተረዳድተን መኖር ካልቻለን ትዳር ወዲያው ነው የሚፈርሰው። እና ከዚህ በፊትም አንድ ሁለት ቪዲዮ አዘጋጅቼ ነበረ፣ በተለይ በኢትዮ ካናዳ ቻናል ላይ ብዙ ጊዜ ከትዳር ለመፍረስ ምክንያት የሚሆንባቸው ምክንያቶች በተለይ በስደት ብዙ ጊዜ አብረን ቆይተን በጣም የሚገርማችሁ ነገር ወደ ተሻለ ሀገር ሴትል ስናደርግ በጣም በሚያሳዝን ሁኔታ ብዙ ሰው ይፋታል። በችግር ጊዜ ሰው አብሮ ነው እኮ ያለው። የሚገርማችሁ አሁን ኬንያ ወይ ደግሞ ኡጋንዳ ኦር ሱዳን መጀመሪያ በስደት በነበርንበት ሀገሮች ማለት እንግዲህ በተሻለ ህይወት በማንኖርበት ሰዓት ላይ ጥሩ ጊዜ እናሳልፍና አሁን ወደ ተሻለ ቦታ ስንመጣ ወደ ቋሚ የሆነ ህይወትን በምንጀምርበት ጊዜ የሚያሳዝነው ነገር ህይወታችን ይበላሻል። የብዙ ሰው ህይወት እንደዛ ነው እና ብዙ ሰው እዚህ ከመጣ በኋላ ይለያያል። በቃ እንዲህ አይነት ታሪክ በጣም እኔ አሜሪካም አይቼዋለሁ፣ እዚህ ካናዳ ውስጥም በብዛት አይቼዋለሁ። እና እግዚአብሔር ካረዳን ሲስተሙ በጣም ከባድ ነው። ምክንያቱም በቃ ትዕግስት እንዳይኖራችሁ ነው የሚያደርገው እና እስክንለምደው ድረስ በትዕግስት እግዚአብሔር ረድቶን ካልቀጠልን በጣም ከባድ ነው። ስለዚህ በእንደዚህ ሁኔታ ትዳር ሲፈርስ እንግዲህ ባልም ወይ ደግሞ አባት ለብቻው ልጅ ሊያሳድግ ይችላል፣ ወይ ደግሞ ብዙ ጊዜ እናቶች ናቸው ልጅ የሚያሳድጉት። እና ልጅ ሲያሳድጉ ታዲያ እኔም እንግዲህ ልጄን ያገኘሁት ደጋግሜ ተናግሬያለሁ በ7 ዓመቱ ነው እና ሲወለድ እዚህ አልነበርኩም፣ አሜሪካ ነበርኩኝ። ትሪኒዳድ ኤንድ ቶቤጎ ነበርኩኝ። ከዛ በኋላ ነው ወደ አሜሪካ የመጣሁት እና እስከ 7 ዓመት ድረስ ልጄን አላገኘሁትም ነበር። እና ያ 7 ዓመት እንግዲህ ያለ አባት ነው ያደገው ማለት ነው። ስለዚህ ባለቤቴ ብቻዋን ያሳደገችው ልጃችንን ማለት ነው። ስለዚህ በዚህ ጊዜ ታዲያ ልጆች ለመጥፋትና የማያስፈልግ ነገር የሚለምዱበት ያ ጊዜ ነው። ለምንድን ነው የምለው እንግዲህ የሁሉንም ሰው ብሌም እያደረኩ አይደለም። ሲንግል ማም በጣም ትልቅ ኤፈርት ነው የሚያደርጉት። በጣም የሚችሉትን ያህል ያደርጋሉ። አንዳንዶቹም ደግሞ ግዴለሽም ይኖራሉ። ግን በአብዛኛው ያዩኋቸው በተቻላቸው መጠን ባላንስ አድርገው ለመኖር ይሞክራሉ። እና ቀላል አይደለም። ስራ እየሰራችሁ ልጃችሁን ዴኬር አስቀምጣችሁ እንደገና ከዴኬር አምጥታችሁ እንደገና ቤት ገብታችሁ በጣም ከባድ ነው። ኢትዮጵያ ውስጥ ሰራተኛ ይኖራል፣ የሚያግዛችሁ ሰው ይኖራል። እዚህ ውጭ ሀገር ግን በጣም ከባድ ነው። እና ለብዙ ሰዎች እንግዲህ በእኔም ቤተሰብ ያየሁትም ነገር ይሄ ነው። እና ባለቤቴ በጣም ነው እንግዲህ ብቻዋን የለፋችው እስከ 7 ዓመት ድረስ። እና ፔኗን ያው ትነግረኝ ስለነበረ ህመሟን እኔም ሼር አረጋት ነበር እና ያም ትንሽ ኤክስፒሪየንስ አለኝ ማለት ነው። እና ታዲያ በዚህ ሰዓት ታዲያ ልጆች አባት ስለሌለ ወይ ደግሞ እናት ስለሌለች ልጆች እንግዲህ በዚህ አጋጣሚ ሊጠፉ ይችላሉ። እና አንዱ የሚጠፉበትና በትንሽ እድሜያቸው የማያስፈልግ ነገር ሊለምዱ ይችላሉ። እና ሁላችንም እንደምናውቀው በተለይ አሁን ይሄ ዲጂታል ወርልድ ላይ ነው ያለነው። ይሄ
ኤሌክትሮኒክስ ነገር ልጆቻችንን ከሚፈለገው በላይ ህይወታቸውን አደጋ ላይ የጣለ ነው። ጥሩም ሆኖ ሳለ በተለይ ደግሞ ልጆች አእምሮአቸው ባልበሰለ ሰዓት ላይ ይሄንን ኤሌክትሮኒክስ ሲያገኙ ምን ያህል ከባድ እንደሆነ እንግዲህ ሁላችንም ብዙዎቻችን ስለዚህ ነገር ሁላችንም የምናውቀው ይመስለኛልና አዲስ ስለሆነ አይደለም የምናገረው፣ ግን ሁልጊዜ መርሳት ስለሌለብን ሪማይንድ ላደርጋችሁና በተለይ ደግሞ አዲስ ከስደት ወደ አሜሪካ፣ ካናዳ፣ ወደ ዩሮፕ ምናምን እንደዚህ ትልቅ ቦታ የሚሄዱ ወይ ደግሞ ከኢትዮጵያ ወጥተው ኢትዮጵያ ውስጥ ኖሮ አዲስ ለሚወልዱ ባለትዳሮች ወይ ደግሞ ሲንግል ማም ሲንግል ዳድ ይጠቅማቸዋል ብዬ ነው ይሄንን ፕሮግራም ያዘጋጀሁት ማለት ነው። እና ፕሮግራሙ በልጆች ላይ በተለይ ኤሌክትሮኒክስ አጠቃቀም ምን ያህል ከባድ እንደሆነ እና መቼ ነው ማቆም ያለብን፣ ምንድነው ማድረግ ያለብን የሚለውን ለማየት ፈልጌ ነው። እና በጣም የሚገርመው ነገር ማንኛውም ነገር በልጅነት ነው ሁሉ ነገር የሚለመደው። በጣም በሚገርም ሁኔታ ሰው ከማህፀን ወጥቶ ይህንን ዓለም ሲቀላቀል በሚያየው በሚሰማው ነገር ሁሉ የተመረዘ እንትን እያለ ይሄዳል ማለት ነው። ስለዚህ ለልጆች በጣም የሚጠቅም ነገር ካልሰጠናቸው በስተቀር ሳያስቡት ልጆቹ በማየትም በመስማትም በማንኛውም ለነሱ ሴንስ በሚያደርጋቸው ነገር ፒክ የሚያደርጉት ብዙ ነገር አለ ማለት ነው። ስለዚህ የእግዚአብሔር ቃል በመጽሐፍ ቅዱስ ላይ ሲናገር ልጅህን በሚሄድበት ምራው፣ በሸመገለም ጊዜ ከዛ ፈቀቅ አይልም ይላል። ምን ማለት ነው? ማንኛውም ነገር በልጅነት ነው የሚለመደው። የሚገርማችሁ ነገር ስለዚህ በኋላ ነው ዘሩን የምናየው። በኋላ ላይ ትግል ነው የሚሆነው። ልጆቹን ለማስተካከል ያለው ትግል እንዳይመስላችሁ። በፊት ግን የለቀቅነው ነገር በፊት እንደ ቀልድ የተውነውን ነገር ግን በጣም ከባድ ነው የሚሆነው ማለት ነው። ስለዚህ በተቻላችሁ መጠን አዲስ ባለትዳሮች አዲስ ልጆች እንትን ለምታሳድጉ በተቻላችሁ መጠን የመጀመሪያው ነገር ልጆች ከእንደዚህ በተለይ ደግሞ ከኤሌክትሮኒክስ ዲቫይስ በጣም ሚኒማይዝ እያደረጋችሁ ማሳደግ መቻል አለባችሁ። ምክንያቱም አንድ ጊዜ ከለቀቃችሁት በኋላ ኮንትሮል ለማድረግ አይቻልም። በቃ አይቻልም። በጣም ከባድ ነው የሚሆነው። ስለዚህ ሁሉም ነገር በልጅነት ነው የሚሆነው። ስለዚህ በጣም ልጆች ህፃናት በሆኑ ጊዜ በስንተኛው እድሜያቸው ጊዜ ነው ኤሌክትሮኒክስ ልታሳያቸው የሚገባው? ታይማቸውን ኮንትሮል የምታደርጉበት በዛ ጊዜ ነው ማለት ነው። ስለዚህ አሁን እንግዲህ ሰሞኑን ከባለሙያዎች ያገኘሁትን ነው። እኔ በዚህ ሙያ ላይ እንትን የለኝም፣ ችሎታ የለኝም፣ ግን ማነባቸውንና አዳዲስ ሪሰርቾችን እንዳልኳችሁ ቅድም እንግዲህ ለሲንግል ማም ለሲንግል ዳድ ይጠቅማሉ ብዬ ማቀርባቸውን ማስበውን ነው ማቀርባቸው በዚህ ፕሮግራም ላይ። ስለ ልጆችም ሊሆን ይችላል፣ ስለ ትዳር ሊሆን ይችላል፣ ወይ ስለ ሀገራችን ሊሆን ይችላል። እና ማንኛውም አይነት ፕሮግራም እንግዲህ በተቻለ መጠን ትክክለኛ ከሆነ ኢንፎርሜሽን ለማግኘት እየሞከርኩ ነው። እና በዚህ ሰዓት ቀላል አይደለም ትክክለኛ ኢንፎርሜሽን ለማግኘት፣ ግን ያው ብዙ መቆፈር ያስፈልጋል ማለት ነው። እና እንግዲህ አሁን ወደ ዛሬው ፕሮግራም ገባለሁ። በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ልላችሁ ወዳለሁ፣ በተለይ አዲስ ለሆናችሁ። እና እንግዲህ ዛሬ ባገኘሁት ስታቲስቲክስ መሰረት በጣም የሚገርመው እንግዲህ ስለ ስታቲስቲክሱ ትንሽ ከተነገርኳችሁ በኋላ ላይ ችግሩ ምን እንደሆነ ከዛ በኋላ ለችግሩ ደግሞ መፍትሄ ብለው የሚሰጡን ባለሙያዎች የነሱን እንትን መልስ እነግራቸዋለሁ ማለት ነው። የነሱ አድቫይስ የሚያደርጉንን ማለት ነው። ስለዚህ በመጀመሪያ ደረጃ ከ8 እስከ 10 ያሉ ልጆች በቀን 8 ሰዓት ኤሌክትሮኒክስ ያሉ፣ ከ8 እስከ 10 ያሉ ልጆች እንግዲህ በአንድ ቀን ውስጥ 8 ሰዓት ምን ያህል እንትን እንደሆነ ይሄ እንግዲህ ሪሰርች ተሰርቶ ነው። ከእድሜያቸው ከ8 እስከ 10 ያሉ ልጆች ማለት ነው። አያችሁ፣ መጀመሪያ እንግዲህ በጣም ህፃናት በነበሩበት ጊዜ እስከ 8 ዓመት ድረስ ይሄ የኤሌክትሮኒክስ ነገር እኛ ካልገደብ ነው እድሜያቸው ከዛ በፊት ያለው ሪሰርች እንግዲህ ከ8 ጀምሮ ነው ሪሰርቹን ያገኘሁት እና እድሜያቸው ከ8 ዓመት ጀምሮ ያሉ ልጆች ነው። እና ምንድነው የሚለው ከ8 እስከ 10 ያሉ ልጆች በቀን 8 ሰዓት ኤሌክትሮኒክስ ያያሉ። ይሄ ኤሌክትሮኒክስ እንግዲህ የሚለው ቲቪ ሊሆን ይችላል፣ አይፓድ ሊሆን ይችላል፣ ስልክ ሊሆን ይችላል፣
ስለዚህ በእነዚህ ይጠመዳሉ። እንግዲህ 8 ሰዓት በቀን እንትን ማድረግ ምን ያህል ከባድ እንደሆነ ይዩት። እንግዲህ ይሄ መጀመሪያው ሪሰርች ነው። ሁለተኛ እንግዲህ ጎረምሳ የሚባሉት ወይ ደግሞ ቲኔጀርስ ኤጅ ላይ ያሉት ቲን ኤጅ ይባላሉ ወይ ቲኔጀርስ ይባላሉ። ጎረምሳ ከ13 እስከ 19 ያሉት በዛ እድሜ ላይ ያሉት ደግሞ በጣም የሚያሳዝናቸው 11 ሰዓት ኤሌክትሮኒክስ ላይ ናቸው። 11 ሰዓት እንግዲህ እድሜያቸው እየጨመረ በመጣ ቁጥር ሰዓቱ ምን እያደረገ ይሄዳል ማለት ነው? እየጨመረ ይሄዳል ማለት ነው። አያችሁ፣ መቼ ነው የሚጀምረው ያላችሁ እንደው መጀመሪያ ከልጆቹ ህፃናት በነበሩበት ጊዜ እንግዲህ ከ1 ዓመት እስከ 8 ዓመት ድረስ ባለው ጊዜ ውስጥ ይሄ ነገር ዴቨሎፕ አድርገውት ነው። ከዛ በኋላ እንግዲህ ሪሰርቹ ከ8 ስለተሰራ ነው። ከዛ በፊት አላገኘሁም፣ ለዚህ ነው። እና ሁለተኛው ሪሰርቹ እንግዲህ ቲኔጅ እድሜ ላይ ያሉት ከ13 እስከ 19 11 ሰዓት ለ11 ሰዓት ስልክ ያሉ ማለት ነው። በሶስተኛ ደረጃ 75% ያሉት በ75% ያሉ ከ12 እስከ 17 የራሳቸው ስልክ አላቸው ይላል። አያችሁ፣ ስልክ አሁን በዚህ ሰዓት እንግዲህ ድሮ በጣም ብርቅ በነበረበት ጊዜ ዛሬ ላይ ስልክ ልክ እንደ አሻንጉሊት እንደ ቶይ ነው ኤኒዌር። እና እንግዲህ 75% ልጆች ምን አላቸው ይላል? ከ12 እስከ 17 የራሳቸው ስልክ አላቸው። እንግዲህ ምን ያህል ለመጥፎ ነገር ኤክስፖዝ እንደሆኑ እዩት። በአራተኛ ደረጃ ሪሰርቹም እንደሚያሳየው 34 ቴክስት በአንድ ሌሊት ላይ አልጋቸው ውስጥ ከገቡ በኋላ 34 ቴክስት በአንድ ምሽት ላይ ይለቃሉ። 34 ቴክስት እንግዲህ አልጋቸው ላይ ከገቡ በኋላ ሊተኙ ሲሉ ማለት ነው። እንግዲህ ከዛ በፊት ያለውን እንግዲህ አስቡ፣ ቀን ላይ ምን ያህል ቴክስት እንደሚሰጣጡ ማለት ነው። ሌላው በአምስተኛ ደረጃ 71% ብዙዎቹ ቲቪ ያላቸው ቤድሩማቸው ውስጥ እና በእርግጥ ይሄ እንግዲህ በተለይ በእኛ አካባቢ ብዙ ከባድ አይመስለኝም። ነጮቹ እና ሌሎቹ ምናልባት ይሄ ችግር ያለባቸው ይመስለኛል። ሌላው በስድስተኛ ደረጃ ሪሰርቹ የሚያወራው 84%ቱ ኢንተርኔት አክሰስ ያለበት ቤት ነው የሚኖሩት ይላል። 84%ቱ እንግዲህ ያ ማለት በቃ ልጆቹ ምን ያህል ለኤሌክትሮኒክስ አዲክሽን ወይ ደግሞ ለዲጂታል ሱስ እንዴት እንደተጋለጡ ያሳያል ማለት ነው። ስለዚህ አሁን ታዲያ ይሄ ነገር ልጆቹ ላይ ምንድነው የሚያመጣው? ምንድነው ችግሩ? ምንድነው ቢያዩ ምን ችግር አለ ብሎ ለሚጠይቅ ሰው ደግሞ በልጆቹ ላይ የሚያመጣው ችግር ተብሎ ደግሞ ሪሰርች ተደርጎ ያስቀመጡት ነው። በጣም ብዙ ችግር አለ፣ ግን ከችግሮች ውስጥ 5ቱን ብቻ ነው ፒክ ያደረኩት በጣም አንገብጋቢ ስለሆኑና ብዙ ልጆች ላይ ይሄ ነገር ስለሚታይ ብዬ ነው ፒክ ያደረኩት። እና እንግዲህ የተለያየ ሪሰርች ይኖራል በተለያየ ቦታ እና እነሱም የራሳቸው እንትን ሊኖራቸው ይችላል። እኔ ግን ለዚህ እንዳላበዛባችሁ ሜጀር ነው ብዬ ያሰብኩትን 5ቱን ብቻ ነው ያመጣሁት ማለት ነው። እንግዲህ የኤሌክትሮኒክስ ወይ ደግሞ የዲጂታል ሱስ ልጆች ላይ የሚያመጣው ከአእምሯቸው ጀምሮ ነው ይላል። እና አንደኛው የመጀመሪያው ነገር አፌክት የሚያደርጋቸው ዲሲዥን ሜኪንግ ፕሮሰሳቸውን ነው አፌክት የሚያደርገው ይላል። አንድ ነገር ዲሲዥን ሜኪንግ የሚለው ፕሮሰስ የሚለው ምንድነው? አንድ ነገር ለማድረግ ወዲያው አይወስኑም። ለምሳሌ ጥርሳቸውን መቦረሽ ቢፈልጉ ጥርሳቸውን ከመቦረሽ ይልቅ ፊታቸውን መታጠብ ይፈልጋሉ። መሀል ላይ ነው የሚሆኑት፣ አይወስኑም። የትኛው መጀመሪያ እንደሚመጣ የትኛው ምን ማድረግ እንደሚገባቸው ምናምን ኮንፊውዝ ስለሚሆኑ ፊታቸውም ላይታጠቡ ይችላሉ፣ ጥርሳቸውም ላይቦርሹም ይችላሉ ማለት ነው። አያችሁ፣ አእምሯችን ውስጥ አንድ ነገር ስንወስን ቶሎ የሚወስንልን ዲሲዥን ሜኪንግ ፕሮሰስ የሚሰራልን ነገር አለ። ይሄ በተለይ በአእምሮ እንትን ላይ ያሉ ሰዎች በደንብ ያውቁታል። እና ብዙ ጊዜ ልጆቻችን ላይ የምናየው ነገር አንዱን ይይዛሉ፣ አንዱን ይጥላሉ፣ እንትን ይላሉ እና ምንም እርግጠኛ ሆኖ የሚያደርጉት ነገር የለም። ወደ ትምህርት ቤትም ሲሄዱ ከትምህርት ቤትም ሲመጡ ብዙ ጊዜ ኖቲስ የሚያደርጉ ቤተሰቦች ይኖራሉ። እኔም እንግዲህ የ16 ዓመት ልጅ አለን እና በሱ ላይ ማያቸው ብዙ ነገሮች አሉ። ያ ማለት እንግዲህ ከዚህ ጋር የተያዙ ናቸው። አንዳንዶቹ፣ አብዛኛዎቹ ከዚህ ጋር የተያዙ ናቸው ብዬ አምናለሁ። በሁለተኛ ደረጃ
ይሄ ዶፓሚን የሚባለው ወይ ደግሞ ሪዋርድ ሲስተም ይሄ ሱስ እንዲያስይዛቸው የሚያደርግ እንትን አለ አእምሮአችን ውስጥ። አንድ ነገር ደጋግመን ስናደርግ ምን ያደርጋል? አእምሮአችን ለዛ ነገር ሬዲ ሆነ ይረጫል። ዶፓሚን የሚባል እንትን አለ ይሄ ሴል አለ ውስጣችን እና አእምሮአችን ውስጥ። ስለዚህ እሱ ሁልጊዜ ሬዲ ይሆናል፣ ለዛ ለምንፈልገው ነገር ሬዲ ይሆናል እና ይሄንን በጣም ኮንትሮል ያደርገዋል ይላሉ። እንግዲህ ይሄንን በጣም እንትን ለሚያደርጉ ሰዎች ሱስ የሚያስይዘው ዋናው ሴንሰራችን ይሄ ነው ብሎ ነው የሚያስረዱት የአእምሮ ተመራማሪዎች ማለት ነው። በሶስተኛ ደረጃ ልጆቹ ላይ ይሄ የመርሳት እንትን ያስቀምጥባቸዋል፣ ይረሳሉ። ለምሳሌ ከ5 ደቂቃ በኋላ አንድ ነገር ብትጠይቋቸው ረስተውታል። ይሄ ነገር አድርግ ብዬ አልነበረም፣ ይሄ ነገር አድርገሽ ብዬሽ አልነበረም ስትሏቸው ብለው ተመልሰው ይላሉ። ያ ማለት ፎርጌትፉል የሆነ እንዲረሱ ያለ እድሜያቸው እንዲረሱ ያደርጋቸዋል ማለት ነው። ይሄ እንግዲህ አእምሯቸው ላይ የሚመጣው እንትን ነው፣ ዲስአድቫንቴጅ ነው እየነገሩ ነው ያሉት ማለት ነው። በአራተኛ ደረጃ ላክ ኦፍ ፎከስ ኮንሰንትሬሽን። ለምሳሌ አንድ ሰው አንድ ነገር ሲነግራቸው ኮንሰንትሬት አድርገው አይሰሙም። ምክንያቱም ረዘም ያለ ኮንቨርሴሽን ላይ በጣም ቦርድ ይሆናሉ። አጭር ነገር ነው የሚፈልጉት፣ ረዘም ያለ ነገር አይፈልጉም። ለምሳሌ እኔ ኢትዮጵያ ውስጥ ምናምን ብሎ ሰው የሆነ ነገር ታሪክ ቢነግራቸው ወይ የሆነ እንደዚህ አድርጌ ምናምን ቢነግር ከትንሽ ደቂቃ በኋላ አእምሯቸው ቦርድ ሲሆን ታዩታላችሁ። እና ኮንሰንትሬት አድርገው መስማት አይፈልጉም፣ መከታተል አይፈልጉም። ይሄ ከምን የመጣ ነው ማለት ነው? ኤሌክትሮኒክስን በጣም አዲክትድ ሆኖ ከማየት የሚመጣ ችግር ነው እያሉን ነው እንግዲህ የአእምሮ ባለሙያዎች። ሌላው በአምስተኛ ደረጃ አይሶሌት ያደርጋቸዋል፣ ሶሻሊ አይሶሌት ያደርጋቸዋል። በጣም የሚገርማችሁ ነገር ይሄ ከትምህርት ቤት ሲመጡ ወይ ደግሞ አንዳንድ ኮንቨርሴሽን እንግዲህ ወይ ፒክ የምታደርጓቸው ከሆነ አንዳንድ ኮንቨርሴሽን ስጠይቋቸው መልሳቸው ሁሉ አጭር ነው እና ረዘም አድርገው ወይ ደግሞ ኮንቨርሴሽናል የሆነ ኢንተራክሽን የላቸውም። ይሄ ደግሞ ከምን የመጣ ነው ስትሉ ብዙ ጊዜ ስልክ ኤሌክትሮኒክስ ላይ ኮንቨርሴሽን ስለሌለ ዋን ዌይ ነው ንግግራቸው፣ ጨዋታቸው ያለው ከኤሌክትሮኒክሱ ጋር ነው። ስለዚህ በዛ ሰዓት ደግሞ ንግግር የለውም ኤሌክትሮኒክሱ። ስለዚህ በዝምታ ስለሚያደርጉት ያንን ሀቢት ያደርጉትና በኋላ ላይ ምን ይሆናሉ ማለት ነው? አይሶሌት ራሳቸውን ከቤተሰቡ ያገላሉ። እና በአምስተኛ ደረጃ ይሄ ችግር አለበት ማለት ነው። ስለዚህ ቅድም ያልኩት ምንድነው? የመጀመሪያው ዲሲዥን ሜኪንግ ፕሮሰስ ላይ ነው። ከዛ ሁለተኛው ዶፓሚን የሚባል እንትን አለ፣ እሱ አፌክት ያደርገዋል። ሶስተኛው ደግሞ የሚረሱ ያደርጋቸዋል። አራተኛው ላክ ኦፍ ኮንሰንትሬሽን፣ በትኩረት ነገሮችን አያዩም። በአምስተኛ ደረጃ ደግሞ ብቸኝነት ያጠቃቸዋል፣ ብቸኛ ያደርጋቸዋል ነው። ይሄ ነው ችግሩ ይላል እንግዲህ የተለያዩ ሪሰርቾች እንግዲህ የተለያዩ ሞር እንትን ሊኖራቸው ይችላል። እኔ እንግዲህ ያገኘሁት ይሄ ነው ለጊዜው ብዬ ነው ማስበው። እና አሁን ታዲያ ምን እናድርግ፣ ምንድነው ማድረግ ያለብን ብላችሁ ወደ መፍትሄው ስንመጣ የመጀመሪያ ነገር ሁሉ ነገር ቅድም መግቢያው ላይ ለመናገር እንደሞከርኩት ነገሮች ሁሉ የሚጀምሩት አርሊ ኤጅ ላይ ነው። አርሊ ኤጅ የሚሉት አለ። በጣም ልጆች አባባ ማማ በሚሉበት ጊዜ ላይ ልናስተምራቸው ልናሳያቸው የሚገባውን ነገር እዛ ላይ ነው ፊክስ ማድረግ ያለብን። ብዙዎቻችን የምናስበው ልጆች በጣም በአርሊ ኤጅ ላይ የሚሰሙ የሚናገሩ አይመስለንም። በጣም የሚገርማችሁ አንዳንድ ጊዜ ኢቭን ማህፀን ውስጥ ሆነውም ያነጋግሯቸዋል፣ ይሰማሉ። ማህፀን ውስጥም ሆነው ይሰማሉ። የሚገርማችሁ ነገር ይሄ ብዙ ጊዜ ሰዎች ሲናገሩም እንግዲህ በተለይ ሴቶች ይህንን ኤክስፒሪየንስ ያደርጋሉ ብዬ አስባለሁ።
ልጆቹ እነሱ ሪያክት ሲያደርጉ ልጆቹ እዛ ውስጥ ሲገላበጡ ኦር የሆነ አይነት ሙቭመንት ሲያደርጉ የሆነ ሪያክት ሲያደርጉ ፊልም ያደርጉት ይመስለኛል። እኔ ብዙ ጊዜ አንብቤ ያለው መጽሐፍ ቅዱስ ላይም እንደዛ አለ። ምክንያቱም መንፈስ እንትላ ድንግል ማርያም ወደ ኤልሳ ጋር ስትሄድ የኤልሳ ማህፀን በደስታ ዘለለ የሚል ታሪክ አለ መጽሐፍ ቅዱስ ላይ የምታውቁ ሰዎች እና እዛ ላይ ያ የሚያሳየው ምንድነው ልጆች ኢቭን ስፒሪት ራሱ መንፈስ ራሱ ያነጋግራቸዋል፣ ይሰማሉ፣ ያውቃሉ ማለት ነው። ስለዚህ ያ ኮኔክሽን አለ ማለት ነው። ስለዚህ እዛ ደረጃ እንኳን መናገር ከቻሉ እና ኮሚኒኬት ማድረግ ከቻልን ሲወለዱማ እንዴት? ስለዚህ ከተወለዱ በኋላ ልጆቹን ልናነጋግራቸውና ትክክለኛውን አይነት ኮሚኒኬሽን ከነሱ ጋር መኖር አለበት ማለት ነው። ስለዚህ በመጀመሪያ ደረጃ ከልጆቻችን ጋር የእግዚአብሔርን ነገር ልጆቻችን ላይ መስራት አለብን። የእግዚአብሔር የሆነውን ነገር መጽሐፍ ቅዱስ ላይ ያለውን ታሪክ ልጆቻችንን መንገር አለብን። በተለይ ደግሞ ስለ ኢየሱስ ክርስቶስ ለልጆቻችን በጣም በሚገርም ሁኔታ ስለ ክርስቶስ መንገር አለብን። ምክንያቱም ልጆቻችንን የምንነግራቸው ነገር ያንን ይዘው ስለሚያድጉ ማለት ነው። ስለዚህ በኋላ ላይ መጥፎ ነገር ወደ አእምሯቸው በሚመጣበት ጊዜ ያ በልጅነታቸው የተነገራቸው ስቶሪ አይረሱትም። ስለዚህ ፈርስት ካም ፈርስት ሰርቭ ነው። መጀመሪያ አእምሯቸው ውስጥ የገባው ነገር አይወጣም። ስለዚህ ማንኛውንም አይነት ነገር ስንነግራቸው ከመጽሐፍ ቅዱስ እውነተኛው የሆነውን የእግዚአብሔርን ቃል ለልጆቻችን ስናስተምራቸው በኋላ ላይ የሚገባውን ነገር ከዛ ቃል ጋር ያነጻጸሩ ነው ልጆቹ የሚያዩት ማለት ነው። ስለዚህ በእድሜያቸው በሚመቻቸው የተለያዩ ስቶሪዎች አሉ መጽሐፍ ቅዱስ ላይ ለልጆች የሚመቹ። ስለዚህ ልጆችን በእንደዚህ ሁኔታ ላይ ለነሱ እየጸለየን በዚህ እድሜያቸው ውስጥ መጥፎ ነገር ወደ አእምሯቸው እንዳይገባ እጃችንን እየጫንን ለልጆቻችን መጸለይ አለብን። ለዚህ ነው የእግዚአብሔር ቃል ፓወርፉል የሚሆነው። ምክንያቱም እነዚህ ልጆች ወደዚህ ዓለም ያመጣው እግዚአብሔር ነው። መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ሲናገር ምንድነው የሚለው? ልጆች የእግዚአብሔር ስጦታዎች ናቸው ነው የሚለው። ስለዚህ እንደምናሳድጋቸው እግዚአብሔር እኛ ላይ ኮንፊደንስ ስላለው ነው ልጆች የሚሰጡ እንጂ ወንድና ሴት ስለተገናኘን ብቻ አይደለም። ስለዚህ ያው ሁላችንም እናውቃለን ዘር በግንኙነት ብቻ አይመጣም እግዚአብሔር ካልፈቀደ በስተቀር። ምክንያቱም ሰዎች አብረው ሆነው ዘር ማያገኙበት ጊዜ አለ ማለት ነው። ስለዚህ ይሄንን ማድረግ ከቻልን የመጀመሪያው ነገር ልጆቻችን ላይ መጸለይ አለብን፣ ለነሱ መንገር አለብን። ይሄንን በተለይ ደግሞ የእግዚአብሔርን ቢብሊካል የሆኑ ነገሮችን እንዲያውቁ ማድረግ አለብን። በመጀመሪያ ደረጃ መፍትሄው ለምንድነው? በልጅነት ያደረግነው ነገር በኋላ ላይ የሚመጡትን ፕሮብሌሞች ከዛ ፌስ ያደርጋሉ ማለት ነው። ፌስ ያደርጉታል። ስለዚህ የመጀመሪያው ነገር ልጅህን በሚሄድበት ምራው ከዛም ፈቀቅ አይልም የሚለውን የእግዚአብሔርን ቃል መታጠቅ አለባቸው። ለዚህ ነው ወላጆች የእግዚአብሔርን ቃል ማወቅ አለባቸው። ስለዚህ ኢየሱስ ክርስቶስ ማን ነው፣ ለምን መጣ፣ ምንድነው ስራው የሚለውን ለልጆች ከልጅነታቸው ጀምሮ ከተማሩ በኋላ ላይ አያስቸግራቸው ማለት ነው። በሁለተኛ ደረጃ በየትኛውም እድሜ ላይ ቢሆኑ የፋሚሊ ፖሊሲ መኖር አለበት። የመጀመሪያው ቢብሊካል ኤዱኬሽን ለልጆች መስጠት አለበት ብያለሁ። ሁለተኛው ደግሞ የፋሚሊ አጠቃቀም ማንኛውም ህግ መኖር አለበት። ህግ ማለት ምን ማለት? ልጆች በህግ እንደሚኖሩ ማሳየት አለባቸው። ማለት ምን ማለት ነው የሚሉ እነሱ ነው። ይሄ እንግዲህ እነሱ የሚመክሩን ምክር ነው የምነግራችሁ። ፋሚሊ ውስጥ ህግ ካለ በህግ ነው ሁሉም መተዳደር ያለበት። ምክንያቱም ቤተሰብ ውስጥ ያለው የቤተሰቡ ህግ ማይጣስ ከሆነ ልጆች ከቤተሰብ ወጥተውም ህግ ማለት መጣስ የሌለበት መከተል ያለባቸው እንደሆነ ይገባቸዋል ማለት ነው። ስለዚህ የፋሚሊ ህግ ምንድነው የሚለው? ለምሳሌ ቲቪ የምታዩበት ሰዓት ከዚህ እስከዚህ ነው፣ አይፓድ የምታዩበት ሰዓት ከዚህ እስከዚህ ነው፣ ስልክ የምታዩበት ሰዓት ከዚህ እስከዚህ ነው ተብሎ ህግ መውጣት አለበት እንደ ልጆቹ እድሜ ማለት ነው።
እንግዲህ 2-3 ልጆች ሊኖሩ ይችላሉ፣ የተለያየ እድሜ ላይ ሊኖሩ ይችላሉ። ስለዚህ እንደ ልጆቹ እድሜ ያንን ህግ አውጥተን ማስቀመጥና ለልጆቹ ያንን ህግ መንገር አለባችሁ ያሉን ነው። ይሄ ባለሙያዎች ምክር ነው። ከዛ በሶስተኛ ደረጃ ልጆቹ የሚያዩትን እናንተ መምረጥ አለባችሁ። ለምሳሌ ህፃናቶች ከሆኑ ቅድም እንድናልኩት ለልጆቹ የምንመርጥላቸውን እኛ ማየት አለብን፣ የሚያዩትን ማለት ነው። ምክንያቱም እነዚህ ልጆች የሚያዩት በአይናቸው የሚያዩት በጆሮአቸው የሚሰሙት ነገር ወደ አእምሯቸው ነው ዳውንሎድ የሚያደርጉት። ስለዚህ ዳውንሎድ የሚያደርጉት ነገር የሚጠቅማቸው ነው ወይ ብለን ማየት አለብን እና እዚህ ላይ ለልጆቹን ምናልባት በኋላ ላይ ከባድ አይነት ሁኔታ ህይወት እንዲያሳልፉ የሚያደርጋቸው አይነት እንትኖች ካሉ አቮይድ ማድረግ ስላለብን የምንመርጥላቸውን መርጠን ይሄንን እዩ፣ ከዚህ ውጪ ምንም ነገር ማየት አትችሉም ብለን ስትሪክት ማድረግ አለብን፣ የሚያዩትን ማለት ነው። ምክንያቱም እነሱ በሚፈልጉት ከሆነ በኋላ ህግን እየጣሱ በኋላ እያደጉም ሲሄዱ የሚፈልጉትን እያዩ ይሄዳሉ ማለት ነው። ስለዚህ በሶስተኛ ደረጃ ላይ የሚያዩትን ወላጆች መምረጥ አለባችሁ እያሉ ነው። ከዛ በአራተኛ ደረጃ እንግዲህ ልጆቹ እያደጉ በሚመጡበት ጊዜ የተለያየ እንትን ውስጥ ሊገቡ ይችላሉ፣ ዌብሳይት ውስጥ ሊገቡ ይችላሉ፣ ኦር የተለያዩ ፕሮግራሞች ሊኖሩ ይችላሉ። ስለዚህ ኤጅ ሪስትሪክሽን ያለው ህግ እዚህ ላይ አውጥተን ለልጆቹ መስጠት አለብን ማለት ነው እና በተለይ ደግሞ አሁን ከ13 እስከ 19 ያሉ ልጆች በጣም በሚገርማችሁ ሁኔታ አደጋ ያደርሳሉ፣ በተለይ ስለሚነዱ ማለት ነው። እየነዱ ቴክስት ያደርጋሉ። ስለዚህ የተለያዩ አፖች አሉ። ድራይቭ በሚያደርጉበት ጊዜ ምንም አይነት ቴክስት እንዳያደርጉ የሚያደርጉ ዲሴብል የሚያደርጉ የተለያዩ አፖች አሉ። እነዛን ቴክኖሎጂዎች ተጠቅማችሁ በተለይ ደግሞ ከ13 እስከ 19 ያሉ ልጆች ይሄንን በጣም ስለሚጠቀሙ ዲሴብል አድርጋችሁ አፑን እዛ ላይ ዳውንሎድ አድርጋችሁ ልጆቹ እየነዱ ቴክስት እንዳያደርጉ ማድረግ አለባችሁ ይሉናል ማለት ነው። በአምስተኛ ደረጃ ሪሙቭ ኦል ኤሌክትሮኒክስ ፍሮም ዴር ሩም ይላል። አምስተኛ ደረጃ ላይ በጣም የሚገርማችሁ ነገር ማንኛውም አይፓድም ይሁን ሪሞት ኮንትሮልም ይሁን ስልክም ይሁን በተቻለ መጠን ልጆቹ የማይደርሱበት አካባቢ ነው ማስቀመጥ የሚያስፈልገው። ምክንያቱም ልጆቹ አሁን ቲቪ ኤሪያ ላይ ፋሚሊ ኤሪያ ላይ እንደዚህ አይነት እንትኖች ስናስቀምጥ ልጆቹ ቶሎ ያን ነገር ፒክ ያደርጋሉ። ኢንስቴድ ኦፍ ዳት ምንድነው ማድረግ ያለባችሁ? ልጆቹ በሌላ ነገር የሚጫወቱበት ኤሌክትሮኒክስ ያልሆነ ነገር አክቲቭ ሊያደርጋቸው የሚችል አይነት መጫወቻ እዛ አካባቢ ያስቀምጡ ከኤሌክትሮኒክስ ውጪ። ልጆቹ በጣም እንፈልገዋለን ኤሌክትሮኒክስ ካልሰጣችሁን ካላሉ በስተቀር ለልጆቹ እንዲህ አይነት ጋጀቶችን አታስቀምጡ ያሉን ነው። ስለዚህ የምታስቀምጡት ሊቪንግ ኤሪያ ላይ ኮመን ኤሪያ ላይ ወይም ሳሎን ላይ የምታስቀምጡት ልጆቹ የሚጫወቱበት ላይ ኳስ ሊሆን ይችላል እንደ እድሜያቸው ልጆቹን አትራክት የሚያደርግ ነገር እንጂ ኤሌክትሮኒክስ ነገር እዛ አካባቢ አታስቀምጡ አንለስ እነሱ ካልጠየቁ በስተቀር። ለምን ይሄ ልጆች በሚያዩት ነገር ቶሎ አእምሯቸው ይቀየራል እና ቶሎ ይረሱታል ያኛውን ነገር። ስለዚህ ይሄም ይጠቅመናል። በአምስተኛ ደረጃ በኮመን ሩም ላይ የምናስቀምጠው ሳሎን ላይ የምናስቀምጠው ልጆች የሚጫወቱበትን እንጂ ኤሌክትሮኒክስ ነገር አይሁን። ምክንያቱም ኤሌክትሮኒክስ ከሆነ ሁልጊዜ ከሚጫወቱበት ይልቅ የኤሌክትሮኒክስ ነገር ስለሚማርካቸው ቅድሚያ ይሰጡታል። ስለዚህ አናስቀምጥን እያሉን ነው። በስድስተኛ ደረጃ የልጆቹን እንትን በስድስተኛ ደረጃ ምን እንደሚለው ልጆቹ ማንኛውንም አይነት ነገር ሲያደርጉ ኤሌክትሮኒክስ እንዳይነኩ መጠንቀቅ አለብን። ለምሳሌ ጥርሳቸውን ሲቦርሹ፣ ምግብ ሲበሉ፣ ይሄ መልቲታስክ የሚባል አለ። በአንድ ጊዜ ብዙ 3-4 ነገር እየሰሩ ስልክ የሚይዙት ነገር አለ። ያ በጣም አደገኛ ነው። አንዳንድ ጊዜ አንዳንድ ነገር እየነገራቸዋቸው ኦልሬዲ ቴክስት እያደረጉ ነው ለሌላ ሰው።
ስለዚህ እዚህ ላይ በጣም ስትሪክት መሆን አለባችሁ ያሉን ነው። ስለዚህ ምግብ በሚበሉበት ጊዜ ስልክ አጠገባቸው እንዳይኖር ማድረግ አለባችሁ። አንድ ነገር ስትነግሯቸው ሜክ ሹር ስልኩን ይዘው መሆን የለበትም የሚያዳምጧችሁ። ማንኛውም ስራ ሲሰሩ በአንድ እጃቸው ስልክ ይዘው ወይ ደግሞ ቤት ሲያጸዱ ምናልባት የሚያደርጉትን ነገር ስልክ ይዘው መሆን የለበትም። ስለዚህ የሚያደርጉትን ነገር ዋን አት ኤ ታይም እንዲሰሩ ማድረግ አለባችሁ። ስለዚህ እዛ ላይ በጣም ስትሪክት የሆነ ሩል አምጡባቸው፣ ንገሯቸው እያሉ ነው በስድስተኛ ደረጃ። ስለዚህ በግራ እጃቸው ስልክ ይዘው በቀኝ እጃቸው ምንም ነገር ላይክ መሪም ሊይዙ ይችላል፣ መኪና የሚነዱ ከሆነ በርም የሚዘጉ ቢሆን ማንኛውም ነገር የሚያደርጉትን ነገር በሁለት እንትን መሆን የለበትም። ስለዚህ ዋን አቴንሽን እንዲኖራቸው ዋን አት ኤ ታይም እንዲሰሩ አስረዷቸው እያሉን ነው። ሌላው በሰባተኛ ደረጃ ልጆች ወደ ሊተኙ በሚሄዱበት ጊዜ ወይ ደግሞ ቤድሩም ሰዓት አላቸው የሚተኙበት። በዛ ሰዓት ላይ ሴልፎን በፍጹም ቤድ ታይም ላይ መስጠት አያስፈልግም። ወደ ሩማቸው በሚገቡ ጊዜ ኤሌክትሮኒክስ ከሩማቸው አውጥተን ሜክ ሹር ያን ኤሌክትሮኒክስ ይዘውት መግባት የለባቸውም። ይሄ የትኛውም አይነት ኤጅ ላይ ቢሆኑ ይሄንን ነው ማድረግ ያለብን። ምክንያቱም አንዳንዴ ሊነጫነጩ ይችላሉ፣ ማስገባት አለብኝ ሊሉ ይችላሉ። ቅድም ከላይ የተናገርኩት እንግዲህ በ34 ቴክስት የሚያደርጉት በጣም የሚገርማችሁ ቤድሩማቸው ከገቡ በኋላ ነው። እና ብዙዎቹ ቤድሩም በጣም ብዙ ቻት ያደርጋሉ፣ ብዙ ቴክስት ያደርጉና ጠዋት ላይ ወደ ትምህርት ቤት ለመሄድ ያለው ትግል እንዳይመስላችሁ። እንግዲህ ይሄንን ብዙዎቻችሁ የምታውቁት ይመስለኛል። እና ጠዋት ላይ በትክክለኛው ሰዓት አይነሱም፣ አላርም አይሞሉም። በዛ ላይ በጣም ግራምፒ የሆነው ነው የሚነሱት። ማለት ፍሬሽ የሆነ እንትን የላቸውም። በቃ እየተነጫነጩ እንትን እያሉ እየታገሉ ነው። ያ የሚያሳየው ምንድን ነው? ሴልፎኑ እንትናቸውን ወስዷል ማለት ነው። የሚተኙበትን ታይም ወስዶባቸዋል ማለት ነው። ስለዚህ 9 o'clock የሚተኙ ከሆነ በቃ 9 o'clock መተኛት አለባቸው። ስልካቸውን አስቀምጣችሁ ማድረግ ትችላላችሁ ማለት እያሉን ነው። እንግዲህ ይሄ የባለሙያዎች ምክር ነው፣ የኔ አይደለም። በስምንተኛ ደረጃ የኢንተርኔት ኮኔክሽኑን ኮንቨርሴሽናቸውን ቼክ አድርጉት። አንዳንድ ጊዜ በተለይ ከ8 እስከ 19 ድረስ ያሉ ልጆች አንዳንዴ ስልካቸው ላይ ስትሬንጀር የሆኑ ሰዎች ጋር ኮኔክት ሊያደርጉ ይችላሉ። ስለዚህ ስልካቸውን በተወሰነ ጊዜ እነሱ በማያዩት መልኩ እናንተ የተላላኩበትን ቴክስት፣ ስልክ፣ አንዳንዴ ፎቶግራፍ ሊላክላቸው ይችላል ምናምን የተለያየ ነገር ብቻ ሂስትሪውን ማየት አለባችሁ፣ ቼክ አድርጉት። ምክንያቱም አንዳንድ ጊዜ እናንተ ከምታስቡት በላይ ልጆቹ ያላሰባችሁበት ቦታ ላይ ሄደው ሊሆን ይችላል። ስለዚህ ቶሎ ስልካቸውን ከተወሰነ ጊዜ በኋላ ኮንቨርሴሽናቸውን፣ ማንኛውም ሂስትሪ እዩት እያሉን ነው በስምንተኛ ደረጃ። በዘጠነኛ ደረጃ ልጆች በሚያዩበት ኤሌክትሮኒክስ እንግዲህ ሁለት አድቫንቴጅ ነው ያለው። ለትምህርት የሚጠቀሙበት አሉ፣ ለጌም የሚጠቀሙበት፣ ለመጥፎ ነገር የሚጠቀሙበት አሉ። እና ኢንተርኔት በጣም ብዙ ነገራችን አቅልሏል ሁላችንም እንደምናውቀው። ግን ችግሩ በኔጌቲቭ ሳይዱ ካየነው ነው በጣም ከባድ። ስለዚህ ልጆች በዘጠነኛ ደረጃ ላይ ልጆች በተቻለ መጠን ለኤዱኬሽን እንዲጠቀሙት፣ ምክንያቱም እዚህ ላይ አስተማሪዎች አሉ፣ ኦንላይን ላይ በነፃ የሚያስተምሩ በነፃ የተለያዩ ትምህርቶች አሉ። ስለዚህ ወላጆች በተቻለ መጠን እነዚህን አይነት ዌብሳይቶች እንደነዚህ አይነት ፕሮግራሞችን ልጆች እንዲከታተሉ ኢንከሬጅ አድርጓቸው፣ አበረታቷቸው፣ ቼክ አድርጓቸው። ቼክ እያደረጋችሁ ይሄንን እዩ፣ ይሄን ነው የምታየው፣ ይሄን ነው ወይ ይሄ ይጠቅማል፣ ይሄ ነው የሚጠቅም እያላችሁ ኢንተርቪን አድርጉ። የእናንተ ተሳትፎ እዛ ላይ ወሳኝነት አለው እያሉ ነው። በዘጠነኛ ደረጃ። በአስረኛ ደረጃ የኢንተርኔት አክሰሱን ሊሚት ማድረግ ትችላላችሁ። ለምሳሌ
ከዚህ እስከዚህ ሰዓት ለይሄን ያህል ተፈቅዶላል ከዛ በኋላ ማጥፋት ትችላላችሁ ከኢንተርኔት ሰርቪስ እንትን ፕሮቫይደሮች ጋር እነሱ የሚሰጣችሁ እንትን አለ እናንተ በስልካችሁ በራሳችሁ ሰዓት ኢንተርኔት መታጠፉበት ኢንተርኔት ኦን ታደርጉበት ጊዜ አለ እና አንዳንዴ 24 ሰዓት ኢንተርኔት ኦን ሲሆን ይሄም ለልጆቹ አክሰስ ስለሚያገኙ ሞር ኤክስፖዝድ ይሆናሉ ለኢንተርኔት ማለት ነው ስለዚህ ያ አክሰስ ስላለ ከሰርቪስ ፕሮቫይደሮቻችሁ ጋር ተነጋገሩና አጥፉት ያሉ ነው በተለይ ውጭ ሀገር ላለን ሰዎች በጣም የሚጠቅም ቲፕ ነው ብዬ ነው ማስበው ስለዚህ እንግዲህ መፍትሄዎቹን ኩዊክሊ ለመናገር የመጀመሪያው የቢብሊካል እንትን ማስተማር ነው ሁለተኛው የፋሚሊ ፕላን ፖሊሲ ሊኖረን ይገባል በሶስተኛ ደረጃ ልጆቹ ምን እንደሚያደርጉ ማየት በአራተኛ ደረጃ ስልኩን ማለት ነው በአራተኛ ደረጃ አንዳንድ አፖች ይኖራሉ እነዛን አፖች ቼክ ማድረግ በአምስተኛ ደረጃ ኤሌክትሮኒክስ ነገር ካጠገባቸው ማራቅ እና የሚጫወቱበት ነገር ማስቀመጥ በስድስተኛ ደረጃ ስትሪክት የሆነ የፎን እንትን ማድረግ ነው ይላል ልጆቹ የሚያዩትን እንትን መከታተል ያስፈልጋል በሰባተኛ ደረጃ ወደ ቤድሩማቸው ስልክ ይዘው እንዳይገቡ ማድረግ ነው በስምንተኛ ደረጃ ኮንቨርሴሽናቸውን ቼክ ማድረግ ነው ሂስትሪያቸውን በዘጠነኛ ደረጃ ልጆቹ ወደ ትምህርት ነክ የሆኑ ነገሮችን እንዲጠቀሙ ኢንከሬጅ ማድረግ ነው በአስረኛ ደረጃ እንግዲህ ኤሌክትሮኒክ ኢንተርኔቱን ኮንትሮል ማድረግ ሲስተም ስላለው ከሰርቪስ ፕሮቫይደሮች ጋር ይሄንን አድርጋችሁ ሊሚታይዝ ታደርጉታላችሁ ኢንስቴድ ኦፍ 24 ሰዓት ኢንተርኔቱ ከሚሰራ ብለው እንግዲህ ባለሙያዎቹ በዚህ ሁኔታ ልጆቻችሁን መቆጣጠር ትችላላችሁ ያሉን ነው እና እንግዲህ ለዛሬ የነበረኝ ፕሮግራም ይሄንን ይመስላል ስላዳመጣችሁን በጣም አመሰግናለሁ በሚቀጥለው በሌላ ፕሮግራም እስከምንገናኝ ጌትሽ አዲስ ሰው ነኝ መልካም ጊዜ ሁላችሁ ብዬ ሰናበታለሁ